ዓመታትን ተሻግሮ የቀጠለው የሩሲያና የዩክሬን ጦርነት አሁን ላይ ከመደበኛ ቀጠናዊ ግጭት ወጥቶ በዓለማችን ግዙፍ የኒውክሌር ኃይል ባለቤት በሆነችው ሩሲያና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መካከል ወደሚደረግ የቀጥታና አውዳሚ የኒውክሌር ጦርነት የማምራት ስጋቱ ከበፊቱ ይበልጥ ከፍ ማለቱን የሚያሳዩ ምልክቶች እየታዩ እንደሚገኙ ተሰምቷል። ሩሲያ ትላንት ረቡዕ የጀመረችው መጠነ ሰፊ የኒውክሌር ጦር መሳሪያዎች ልምምድ ስጋቱ ከቃላት ዛቻ ባለፈ ወደ ተግባራዊ ዝግጅት መሸጋገሩን የሚያሳይ ደውል እንደሆነ ዴይሊ ሜል አስነብቧል። የሩሲያ መከላከያ ሚኒስቴር ይፋ እንዳደረገው ይህ የ3 ቀናት ግዙፍ ልምምድ ከ64,000 በላይ ወታደሮችን፣ በመቶዎች የሚቆጠሩ የሚሳኤል ማስወንጨፊያዎችን፣ ከ140 በላይ የጦር አውሮፕላኖችን፣ 73 የባህር ላይ የጦር መርከቦችንና 13 የባህር ሰርጓጅ መርከቦችን ያሳተፈ ነው። ከነዚህ የባህር ሰርጓጅ መርከቦች መካከል 8ቱ አህጉር አቋራጭ የኒውክሌር ሚሳኤሎችን የታጠቁ መሆናቸው ደግሞ ልምምዱ ይበልጥ በኔቶ አባል ሀገራት ላይ የተፈጠረውን ስጋት እንዳናረው ተሰምቷል። ሩሲያ ይህንን ያህል ግዙፍ ኃይል ያሰማራችው በዩክሬን ግንባር ላለው ውጊያ ሳይሆን ለምዕራባውያን ሀገራት በተለይም ለኔቶ አባላት ጠንካራ ማስጠንቀቂያን ለመስጠት እንደሆነ አሶሺየትድ ፕሬስ በዘገባው አስፍሯል። ልምምዱ የተጀመረበት ወቅት ዩክሬን በሩሲያ ጥልቅ ግዛቶች ውስጥ በተለይም በሞስኮ የከተማ ዳርቻዎች ላይ የድሮን ጥቃቶቿን ባጠናከረችበትና በሩሲያ ንጹሐን ዜጎች ላይ ጉዳት በደረሰበት ወቅት መሆኑ የሩሲያን ትዕግስት ማለቅና ወደ አደገኛ ስልታዊ እርምጃ መሸጋገሩን እንደሚያሳይ አመላክቷል። ጦርነቱ ከተጀመረበት ጊዜ አንስቶ በአመዛኙ በዩክሬን ግዛቶች ውስጥ ሲካሄድ የቆየ ቢሆንም ከሰሞኑን ግን የዩክሬን ድሮኖች ሞስኮንና ሌሎች የሩሲያ ከተሞችን መምታት መጀመራቸው ሩሲያ በዩክሬን እንዲሁም በአጋሮቿ የአውሮፓ ሕብረትና የኔቶ አባል ሀገራት ላይ ጠንከር ያሉ ጥቃቶችን ለመፈጸም እንድታቅድ አድርጓታል ሲል ሮይተርስ ዘግቧል። ይህም በኔቶና በሩሲያ መካከል ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ እንዲመጣ አድርጎታል። በሩሲያና በኔቶ መካከል ያለውን የቀጥታ ጦርነት ስጋት ከፍ እንዲል ካደረጉት ምክንያቶች መካከል አንዱ እንደ አውሮፓውያኑ አቆጣጠር በ2024 ዓ.ም ፕሬዝዳንት ፑቲን ያጸደቁት የተሻሻለው የኒውክሌር ዶክትሪን እንደሆነ የዴይሊ ሜል ዘገባ ያስረዳል። በዚህ መመሪያ መሰረት ማንኛውም የኒውክሌር ኃይል የሌለው አገር የኒውክሌር ኃይል ባለቤት በሆኑ አገራት ድጋፍ በሩሲያ ላይ ወታደራዊ ጥቃትን ቢፈጽም ሩሲያ ይህንን ጥቃት እንደ የጋራ ጥቃት ትቆጥረዋለች። ይህም ማለት ዩክሬን በምዕራባውያን የጦር መሳሪያ፣ የሳተላይት መረጃ ወይንም ስልታዊ ድጋፍ ታግዛ በሩሲያ ላይ የምታደርሰው ማንኛውም ጥቃት ሩሲያ በኔቶ ላይ የኒውክሌር አጸፋዊ እርምጃን እንድትወስድ ሕጋዊ መብት ይሰጣታል። ይህ የፖሊሲ ለውጥ በቀጥታ ያነጣጠረው ምዕራባውያን ለኪየቭ የሚሰጡትን ድጋፍ እንዲያቆሙ ወይንም እንዲቀንሱ ለማስገደድ ቢሆንም በተግባር ግን በሁለቱ ኃይሎች መካከል ያለውን ግንኙነት ወደ ጥፋት መንገድ እየወሰደው እንደሚገኝ በዘገባው ተዳሷል። የሩሲያው ከፍተኛ ዲፕሎማቶች በተለይም ምክትል የውጭ ጉዳይ ሚኒስትሩ ሰርጌይ ራያብኮቭ እንደሚሉት በሩሲያና በኔቶ መካከል ያለው የቀጥታ ግጭት አደጋ አሁን ላይ ከመቼውም ጊዜ በላይ ጨምሯል። የራያብኮቭ ማስጠንቀቂያ እንደሚጠቁመው በአውሮፓ ዋና ከተሞች ውስጥ ስለሚመጣው ከፍተኛ ጥንካሬ ያለው ጦርነት የሚሰሙ ንግግሮች ሩሲያን ወደ ከፍተኛ ጥንቃቄና ዝግጅት አስገብተዋታል። ይህ አይነቱ ጦርነት ደግሞ በሁለቱ ወገኖች ዘንድ ያለውን የኒውክሌር ክምችት ግምት ውስጥ ሲያስገባ ውጤቱ ለሰው ልጅ ስልጣኔ አደገኛና ፍጹም አውዳሚ እንደሚሆን ግልጽ ነው ሲል አሶሺየትድ ፕሬስ ዘግቧል። ሩሲያ በጎረቤት ቤላሩስ ግዛት ውስጥ የኒውክሌር አቅም ያላቸውን እንደ ኦሪሽኔክ ያሉ የሚሳኤል ስርዓቶችን ማስፈሯና አሁን ባለው ልምምድ ላይ ቤላሩስን ማሳተፏ ጦርነቱ ወደ ኔቶ ምስራቃዊ አባል ሀገራት የመስፋፋት ዕድሉ ከፍተኛ መሆኑን እንደሚያሳይ ተነግሯል። ሌላው የዚህ ውጥረት ማሳያ የዓለም አቀፍ የጦር መሳሪያ ቁጥጥር ስምምነቶች ሙሉ በሙሉ መፈራረስ እንደሆነ ሮይተርስ አስነብቧል። ለበርካታ አስርተ ዓመታት በሩሲያና በአሜሪካ መካከል የነበረው የመጨረሻው የኒውክሌር ጦር መሳሪያ ስምምነት መቋረጡ ዓለምን ያለምንም የቁጥጥር ማዕቀፍ ውስጥ እንደከተታት በዘገባው ያስረዳል። ይህ ስምምነት በሁለቱ አገራት እጅ ያሉትን የኒውክሌር አረሮች ቁጥር የሚገድብና አንዱ የአንዱን ክምችት እንዲፈትሽ የሚፈቅድ ነበር። አሁን ግን ይህ ገደብ በመነሳቱ ሩሲያ እንደ ሳርማት ያሉ እጅግ ዘመናዊና አውዳሚ የሆኑ አህጉር አቋራጭ ባሊስቲክ ሚሳይሎችን በስፋት ለማምረትና ለመሞከር በር ከፍቶላታል። ፕሬዝዳንት ፑቲን የኒውክሌር ኃይልን ማሳደግ ፍጹም ቅድሚያ የሚሰጠው ጉዳይ መሆኑን መግለጻቸው ሩሲያ ከምዕራባውያን ጋር ላለባት ወታደራዊ አለመመጣጠን እንደ ዋነኛ መከላከያና ማጥቂያ የምትጠቀመው የኒውክሌር ኃይሏን መሆኑን ያረጋግጣል። የተወሰኑ የሩሲያ ባለስልጣናት መንግስት በምዕራባውያን ላይ ጠንካራ እርምጃ እንዲወስድ የሚያደርጉት ግፊት ሌላው የስጋት ምንጭ ነው። እነዚህ ወገኖች ሩሲያ በዩክሬን በኩል የሚሰነዘርባትን ጥቃት ለመግታት ድሮኖችንና የጦር መሳሪያዎችን ለዩክሬን በሚያቀርቡ የአውሮፓ አገራት ፋብሪካዎች ላይ ጥቃት መሰንዘር አለበት ብለው ይከራከራሉ።
ነገር ግን ይህ አይነቱ እርምጃ አሜሪካን ጨምሮ ሁሉንም የኔቶ አባላት ወደ ጦርነቱ የሚጎትትበት ዕድል ሰፊ እንደሆነ አሶሺየትድ ፕሬስ አስነብቧል። ይህም ደግሞ ወደ ዓለም አቀፉ የኒውክሌር ጦርነት ሊቀየር ይችላል። የሩሲያ መከላከያ ሚኒስቴር በአውሮፓ ውስጥ ለዩክሬን ድሮን የሚያመርቱ ፋብሪካዎችን ዝርዝር ይፋ ማድረጉና በእነዚህ ተቋማት ላይ እርምጃ እንደሚወስድ ማስጠንቀቁ ሞስኮ ወደ ቀጥታ ግጭት ለመግባት በስነ ልቦናም ሆነ በወታደራዊ ስትራቴጂ እየተዘጋጀች መሆኑን የሚጠቁም ተደርጎ ተወስዷል። ፑቲን በዚህ ወታደራዊ ልምምድ ወቅት ወደ ቻይና ማቅናታቸው የሚታወቅ ሲሆን ሁለቱ አገራት ያላቸው ጥብቅ ግንኙነት የምዕራባውያንን ተጽዕኖ ለመመከት አዲስ የኃይል ሚዛን ለመፍጠር የሚደረግ ጥረት አካል እንደሆነም እየተነገረ ይገኛል። ይህ ደግሞ ዓለምን በሁለት ግዙፍ ጎራዎች በመክፈል የቀዝቃዛው ጦርነት አይነት ነገር ግን ደግሞ እጅግ አደገኛ የሆነ አዲስ ዓለም አቀፍ ስርዓትን እየፈጠረ ይገኛል። በተጨማሪም የሩሲያ ጦር በቤላሩስ በኩል አዲስ ጥቃት ሊሰነዝር ይችላል የሚለው ስጋት በኪየቭ በኩል በከፍተኛ ሁኔታ እየተገለጸ ነው። ፕሬዝዳንት ዘለንስኪ ወታደሮቻቸው በሰሜን በኩል ያለውን ድንበር እንዲያጠናክሩ ትዕዛዝ መስጠታቸው ግጭቱ ከዩክሬን ግዛት አልፎ ወደ ጎረቤት አገራት የመስፋፋት ዕድሉ አሁንም ከፍተኛ መሆኑን እንደሚያሳይ ኪየቭ ኢንዲፔንደንት ዘግቧል። ቤላሩስ የሩሲያ የኒውክሌር መሳሪያዎች ማከማቻ መሆኗ ብቻ ሳይሆን ወደ ኔቶ አባል አገራት ለሚሰነዘር ጥቃት እንደ መነሻ ልታገለግል የምትችል መሆኗ አውሮፓን በከፍተኛ ስጋት ውስጥ ጥሏታል። ይህ ደግሞ ኔቶ በምስራቃዊ ግንባር ያለውን ጦር እንዲያጠናክርና ለጦርነት ዝግጁ እንዲሆን አስገድዶታል። በአሁኑ ወቅት ያለው ዓለም አቀፍ ሁኔታ ከ1962ቱ የኩባ ሚሳኤል ቀውስ በበለጠ አደገኛ ነው ሊባል እንደሚችል ዴይሊ ሜል አስነብቧል። በወቅቱ በሶቪየት ኅብረትና በአሜሪካ መካከል የነበረው ግንኙነት የቱንም ያህል የሻከረ ቢሆንም ሁለቱም ወገኖች ጦርነትን ለማስወገድ የሚያስችል የተከፈተ የዲፕሎማሲ መስመር ነበራቸው። ዛሬ ግን ያ መስመር የለም። ሁለቱም ወገኖች እርስ በርሳቸው በጠላትነት የሚተያዩ ከመሆኑም በላይ አንዱ የሌላውን ሕልውና እንደ ስጋት የሚመለከትበት ደረጃ ላይ ደርሰዋል። የሩሲያ የኒውክሌር ልምምድ ይህንን ስጋት ወደ ተግባር ለመለወጥ መዘጋጀቷን የሚያሳይ እንደሆነም በዘገባው ተገልጿል። ሩሲያ በዩክሬን ጦርነት የምትሸነፍ ከሆነ ይህንን ሽንፈት ላለመቀበል የኒውክሌር መሳሪያን እንደ መጨረሻ አማራጭ ልትጠቀም እንደምትችል ደጋግማ ገልጻለች። በሌላ በኩል ደግሞ ኔቶ ሩሲያ በዩክሬን ድል እንድታገኝ መፍቀድ ማለት የአውሮፓን የወደፊት ደህንነት አደጋ ላይ መጣል እንደሆነ ያምናል። አሁን እየታየ ያለው የሩሲያ ግዙፍ የኒውክሌር ልምምድም ተራ ወታደራዊ ልምምድ ሳይሆን በሩሲያና በኔቶ መካከል ያለው የግጭት አድማስ ወደማይፈለግ አቅጣጫ እየተጓዘ መሆኑን የሚያሳይ ትልቅ ክስተት ነው። ዩክሬን የምታደርገው የድሮን ጥቃት በሩሲያ የውስጥ ደህንነት ላይ የፈጠረው ስጋት፣ የኒው ስታርት ስምምነት መፍረስ፣ የሩሲያ የኒውክሌር ዶክትሪን መቀየርና በቤላሩስ የኒውክሌር መሳሪያዎች መታጠቅ ሁሉም ተዳምረው ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ እያደረሷት እንደሚገኝ የተለያዩ ዓለም አቀፍ ወታደራዊ ተንታኞች እየገለጹ ነው። በኔቶና በሩሲያ መካከል ያለው የቀጥታ ጦርነት ስጋት አሁን ላይ በንድፈ ሐሳብ ደረጃ ብቻ የሚቀመጥ ሳይሆን በማንኛውም ጊዜ ሊቀሰቀስ የሚችል እውነታ ሆኗል። ይህንን አደገኛ ሁኔታ ለማርገብ ዲፕሎማሲያዊ ጥረቶች ቢኖሩም በሁለቱ ወገኖች መካከል ያለው አለመተማመን ግን አደጋው ከቀን ወደ ቀን እየበረታ እንዲሄድ አድርጎታል።